እሺ የተከበራችሁ ተከታታዮች እንዴት ዋላችሁ? አሁን የዛሬ ፕሮግራማችን ጦርነቱ ቆሟል። ቆሞ ይነሳል አይነሳም ወደፊት የምናውቀው ይሆናል። ጦርነቱ እንዲቆም ጸሎታችን ነው። ሰላም እንዲመጣ ትልቅ ምኞታችን ነው። ግን ይህ ጦርነት ይዞት የመጣው ችግር ወይ ደግሞ ይዞት የመጣው ፈተና ኪሳራ ምንድነው ነው የዛሬው ፕሮግራማችን። እያንዳንዳችን ቤት ተጎድተናል በዚህ ጦርነት። ኢራን ዓለም ላይ ላለው ሁሉ ህዝብ ማዕቀብ ጥላበት አስጨንቀው ነበር። ስለዚህ የዚህ ጦርነት ተጎጂ በመላ ዓለም ያለ ህዝብ እንደሆነ ምንም ጥርጥር የለም። ይህንን በተመለከተ ነው ኃይል ደግሞ ውጤት እንደሚያመጣ ያሳየ ጦርነት ነው። እሺ በዚህ ጦርነት 112 ቢሊዮን ዶላር አሜሪካ ከስራለች። በጦር ሜዳው ብቻ ነው። በጦር ሜዳው የወደመባት ንብረት የወደመባት አውሮፕላኖች ሳያካትት ማለት ነው። ስለዚህ ይሄ ከፍተኛ ኪሳራ በአሜሪካ ተመዝግቧል። ሌላኛው 58 ቢሊዮን ዶላር ደግሞ የአሜሪካ ህዝብ የከሰረው ነው። የአሜሪካ ህዝብ ይህንን ያህል ቢሊዮን ከስሯል። ምክንያቱም ከዋጋ መናር የመጣ ኪሳራ ነው። ስለዚህ የአሜሪካ መንግስትና የአሜሪካ ህዝብ አንድ ላይ ነው የከሰሩት። ሌላው ኢራን 300 ቢሊዮን ዶላር የሚያወጣ ኪሳራ ደርሶበታል። ኢራን ይሄ ኪሳራ የደረሰባት ከተሞች፣ መሰረተ ልማቶች፣ ፋብሪካዎች፣ ድልድዮች እነዚህን ጠቅላላ ደምራ መሰረተ ልማት ብቻ ነው፣ ወታደራዊ አያካትትም። ምክንያቱም ወታደራዊ ላይ የደረሰ ይሄ የሚባል ጉዳት ስለሌለ ማለት ነው። ያው እስራኤልና አሜሪካ ብዙ ጊዜ ከተማ ነው ማፍረስ የሚችሉት። ወታደር ጋር ፊት ለፊት ገጥመው አይዋጉም። ለምሳሌ አሁን በሚካሄደው ጦርነት ከሊባኖስ ጋር እስራኤል ህዝቡላ ፊት ለፊቷ እያለ አልፋ ዋና ከተማውን በደበደበው። ስለዚህ ኢራን 300 ቢሊዮን ዶላር ከስራለች። ይህን ኪሳራ ደግሞ አሜሪካ ልትሸፍን ተስማምታለች ማለት ነው። ሌላው የአውሮፓውያን 580 ሚሊዮን ዶላር በየቀኑ በነዳጅ እጥረት እየከሰሩ ነው። በየቀኑ 580 ሚሊዮን ዶላር እየከሰሩ ነው። የአውሮፓ ህብረት አየር መንገዶች በተመለከተ ደግሞ 100 ቢሊዮን ዶላር በየወሩ እየከሰሩ ነው። ይሄ ነዳጅ በመጨመሩ ምክንያት ነው ማለት ነው። ሌላው 10 ሚሊዮን ህዝብ ለከፍተኛ ረሃብ ተዳርጓል። 10 ሚሊዮን ህዝብ ለከፍተኛ ረሃብ ተዳርጓል። ይህ ቁጥር በየሳምንቱ የሚጨምር ነው። በየሳምንቱ እየቀጠለ በሄደ ቁጥር የረሃብተኛ ቁጥር እየጨመረ ነው የሚሄደው። በዓለም ደረጃ የምግብ ዋጋ ንሯል። የትራንስፖርት ዋጋ ንሯል። 20 ሚሊዮን ህዝብ የረሃብ አደጋ ተደቅኖበታል። 20 ሚሊዮን ህዝብ የረሃብ አደጋ የተደቀነበት ማለት ነው። ይሄን ስናይ ኢራን ይህን ያህል ኪሳራ ደርሷል። አሁን ይሄ ጦርነቱ ቢጀምር ደግሞ አሜሪካ ላይ የሚደርሰው ኪሳራ ደግሞ 3.5 ትሪሊዮን ዶላር ኪሳራ ሊደርስባት ይችላል ተብሎ ተገምቷል። ስለዚህ ይሄ ችግር በዓለም ላይ ያለ ህዝብ በሙሉ ይመለከተዋል። ይሄ ችግር በዓለም ላይ ያለ ህዝብ በሙሉ ይመለከተዋል። እያንዳንዱ ህዝብ ነክቶታል ማለት ነው። ስለዚህ ይሄ ጦርነት ለእያንዳንዱ ህዝብ ዓለም ላይ ላለው ህዝብ በሙሉ ከፍተኛ ጉዳት አድርሷል። ጉዳት ያላደረሰው የተወሰኑ አገሮች አሉ፣ እንደ ቻይና፣ ሩሲያ የመሰሉ ሀገሮች እና በትንሹ ደግሞ አፍሪካን አልነካካም። በተለይ ይሄ ጦርነት ትልቅ ቁስል ያሳደረው በምዕራባውያን አሜሪካ ላይ ነው።
አሳው ጎርጓሪ ዘንዶ ያወጣል የሚባለው ይሄ ነው። ይሄ ጦርነት እንዴት ኢራን ልታሸነፍ ቻለች ካልን ደግሞ ኢራን እጅግ በጣም የረቀቀ የወታደራዊ ስትራቴጂ በመንደፍ ነው። በ20 ሺህ በ25 በ30 ሺህ ዶላር የሚያወጡ ትናንሽ ድሮኖችን ሰርታ እነዛ ድሮኖች የአሜሪካ ጸረ ሚሳኤል ጸረ ድሮኖችን እያስተኮሱ እየሸወዱ የሚፈልጉትን ኢላማ እየደበደቡ ካስጨረሱ በኋላ አሜሪካና እስራኤል ጥይታቸውን ከጨረሱ በኋላ በቀጥታ በሚሳኤል መደብደብ ጀመረች። 5 በአንድ ጊዜ የነዳጅ ጫኝ ነዳጅ አከፋፋይ አውሮፕላኖች ተቃጠሉ። 5 ሌላ ተጨምሩ። F-35 እንደዚሁ ወደቀ። F-15 F-10 እንደገና በጣም ልዩ የሆነች ራዳር ጫኝ የአሜሪካ ትልልቅ መርከቦች የሚሊተሪ ቤዝ የአሜሪካ በሙሉ ነው ያወደሙለት። ምንም ነገር አላስቀሩም ኢራን። ስለዚህ አንድ ሀገር መጀመሪያ ሚሊተሪ ወታደር ኃይል ካላት እጅግ በጣም ውጤታማ ሀገር ትሆናለች ማለት ነው። ሁለተኛ ፋይናንስ የተሟላ ከሆነ አቅሙ ካለ የፋይናንስ ችግር የምትፈታበት መንገድ ካለ በፍጹም አትሸነፍም። በፍጹም። ይህንን ደግሞ ኢራን አማክላ የያዘች ነው። በወታደራዊ አቅሟ ኢራን ያው አስተምራቸዋለች። ውትድርና ማለት ዝም ብሎ ትልልቅ መሳሪያ በጣም ውድ ዋጋ መሳሪያ ይዘህ መዋጋት እንዳልሆነ አሳይታቸዋለች። ጸረ አውሮፕላን ሲፈልጉ ደግሞ ትልቅ መኪና ተጭኖ እንደ አሜሪካ ወይ እንደ እስራኤል ይዞ የሚዞር አይደለም። በትከሻ እነ ቻይና እነ ራሻ ምርጥ ቴክኖሎጂ ስላላቸው አሜሪካን በኢራን አድርገው አዳከሟት። አሁን አሜሪካ ያላት የውስጥ አቅም ያላት የመወጋት አቅሟ ብቃቷ ሁሉ አሁን ቻይና እና ሩሲያ አውቀዋል። ከዚህ በኋላ አሜሪካ ለዓለም ስጋት የምትሆንበት ነገር የለም። ኢራን ግን ለአሜሪካ እጅግ በጣም በሚገርም ደረጃ በሚባል ደረጃ ነው ትልቅ በትንሽ ወጪ በጣም ይሄ ነው የማይባል ኪሳራ አደርሳለች። ስለዚህ ይሄ በአሜሪካና በኢራን የተደረገው ጦርነት እጅግ በጣም አስገራሚ ጦርነት ተብሏል። ምክንያቱም በከፍተኛ ደረጃ እንደዚህ አይነት ውድቀት ይደርሳሉ ተብሎ ማንም አገርም ማንም መንግስትም አስቦት የማያውቅ አሜሪካ እንደዚህ አይነት ውርደት ይደርሳታል ብሎ ደግሞ ያሰበ ወይ ደግሞ ይሆናል ብሎ የገመተ ሰውም የለም። ግን ኢራናውያን በ25,000 እና 30,000 የሚያወጡ ድሮኖች የአሜሪካንን የሎጂስቲክ እንዲጨርሱ ካደረጉ በኋላ በሚገባቸው ቋንቋ አስተምሯቸው። ከዚህ በኋላ አሜሪካ በፍጹም ከኢራን ጋር አይደለም ከሌሎች ሀገር ጋር ለመዋጋት ይከብዳታል። ከዚህ በኋላ እጅግ በጣም ነው የሚከብዳት። ምክንያቱም ኢራናውያን አዳክመዋቸዋል በሚባል ደረጃ ነው የወደቁት። ለዚህ ነው አሜሪካኖች አሁን ብር እየከፈሉ ወደ ሰላም እየመጡ ያሉት። የቀሙትን ብር እየመነዘሩ ማዕቀብ ማድረግ እንደማይችሉ ስላወቁ ማዕቀብንም አንስተናል እያሉ ጥሩ ሰው ለመምሰል ማለት ነው። ግን ኢራናውያኖች ይሄ የሰሩት ወንጀል የሰሩት ክፋት ስላልተዋጠላቸው በእጃቸው እንኳን ሰላም አልፈልጉም። ይሄ የሚያሳየው ምንድን ነው? ኢራናውያን አሸናፊዎች እንደሆኑ ያሳየናል። ኢራን ያለችው በሙሉ አሜሪካ ያደረገችው የተገበረችው። ስለዚህ የአሜሪካ ኮንግረስ ደግሞ ዛሬ የሰጠው ውሳኔ ሲታይ ደግሞ ከዚህ በኋላ ጦርነት እንኳን ኢራን ብታነሳ አትግባ ተብሏል። አትገባም አንተ ተብሏል። ግን ያው ትራምፕ የራሱ መብት ስላለው ያንን መብቱ ተጠቅሞ ምናልባት ውጊያ ውስጥ ሊገባ ይችላል። ግን እርግጠኛ ነኝ ትራምፕ ከዚህ በኋላ ኢራን የፈለገችን ነገር ብታደርግ አይገባም። እስራኤል ለብቻ ትተዋለች። እስራኤል ደግሞ አሁን ዛሬ ምን እያለች ነው? እኛ ጥገተኛ ከምንሆን ራሳችንን ጦር መሳሪያ ራሳችንን ሁሉ ነገር እንቻል ወደ ማለት ገብታለች። ምክንያቱም
እስራኤል የአሜሪካ ፓራሳይት ነች። ካለ አሜሪካ መተንፈስ አትችልም። አሜሪካ ዞሮ ያለቻት ቀን ጥይት የላት፣ መሳሪያ ያላት፣ አቅምም የላት። ስለዚህ አሁን የራሳችንን አቅም እንገንባ እያለች ነው። ይህንን ወደፊት እናያለን። እስራኤል በቴክኖሎጂ በጣም ኋላ ቀር ነች። ፕሮፓጋንዳ ነው። በፕሮፓጋንዳ ዓለም ያለውን በሙሉ እነሱ ናቸው የፈጠሩት። ግን እሱ አይደለም እውነታው። እውነታው ምንም ነገር አያውቁም። የአሜሪካን ሁሉ የጦር ጀቶቿ፣ መከላከያዎቿ፣ ጥይቶቿ በሙሉ ከአሜሪካ ነው የሚመጣው። አንድ ነገር የምታመርተው ነገር የለም፣ ጉራ ብቻ ነው። ስለዚህ እሷን ወደፊት የምናየው ይሆናል። የዛሬው ፕሮግራማችን ይህን ይመስላል። ስለተከታተላችሁ እጅግ በጣም አድርጌ አመሰግናለሁ። ሰላም አሉ። ቻው ቻው።